እንደምን አዳችኋል የዴሊ ፎረም ቤተሰቦች። በምስራቅ ጉራጌ 7 ሰዎች ሲገደሉ 4 ሰዎች ደግሞ መቁሰላቸውን ተነገረ። በምስራቅ ጉራጌ በተፈጸመ ጥቃት 7 ሰዎች መገደላቸውን የተሰማው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉንና ንብረት መዘረፉን፣ ሰዎች መጎዳታቸው ተነግሯል። ትኩረቱ ከሶዶ ዳጪ ወረዳ በኩል የገቡ የታጣቂ ኃይሎች በሶዶ ወረዳ ሱተን ተብሎ በሚጠራው አካባቢ በተኩስ በመክፈት ሰዎች ገድለዋል ሲሉም ነው የተነገረው። ነሐሴ 19 ከቀኑ 5 ሰዓት ተኩል ገደማ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በከባድ መሳሪያ ጭምር ታግዘው ነው ጥቃቱን ፈጽመውታል የተባለው። ታጣቂዎቹ በአካባቢው በመክበብ ባደረሱት ጥቃት 6 ከመከላከያ ተመላሾችና ሚሊሻዎች እንዲሁም አንድ አርሶ አደር በድምሩ 7 ሰዎች መግደላቸውንም ነው የተገለጸው። ጥቃት አድራሾቹ መንግስት ኦነግ ሸኔ እያለ የሚጠራቸው የታጠቀ ቡድን ናቸው ያሉ ሲሆን የአካባቢ ነዋሪዎች ከሱተን ሸሽተው ቡኢ ከተማ እንደሚገኙ የገለጹት የሱተን ነዋሪዎች ቡድኑ የሚገድላቸው ገድሎ ካበቃ በኋላ የንግድ ቤቶች ሲዘርፍ ሲሰብር ቆይቶ በራሱ ጊዜ አመሻሽ ላይ ከተማውን ጥሎ መሰደዱን ነው የተናገሩት። ከዚህ ቀደም ይኸው ታጣቂ ቡድን በሱተን ጤና ሚካኤል ሰመሮ በሚባል አካባቢ ተደጋጋሚ ጥቃቶች እንደሚያደርስም በቅርቡ የሰዎች ሕይወት መቅጠፉንም በርካቶች ከቀያቸው ማፈናቀሉንም ነው የተነገረው። ማክሰኞ ደግሞ ታጣቂ ቡድኑ ለግማሽ ቀን ያክል ሱተን ከተማን ተቆጣጥሮ ነበር ያሉት የአካባቢው ነዋሪዎች፣ በተለይ የቡኢ ከተማ ነዋሪዎች አሁን ህብረተሰቡ በከፍተኛ ስጋት ውስጥ መሆኑን በመግለጽ የፌዴራል መንግስት ጣልቃ ገብቶ ዜጎችን እንዲያረጋጋም ነው የጠየቁት። የሶዶ ወረዳና ምስራቅ ጉራጌ ዞን ፖሊስ ጸጥታ አመራሮች በጉዳዩ ዙሪያ ላይ እስካሁን የሰጡት ማብራሪያ እንደሌለም ነው የተነገረው። በሀገራዊ ምክክር ጉባኤ የተሳተፉ ታዛቢዎች ውስጥ እንዳይታዘቡ ክልከላ የተደረገባቸው ጊዜያት እንደነበር ሂደቱን የታዘበው የኢትዮጵያ ሰብአዊ መብቶች ድርጅት ህብረት አስታወቀ። ክልከላው በአዲስ አበባ ላይ 500 ቡድን የደረሰው ውሳኔ ተመልክቶ የቀረበው ቅሬታ እንዲፈታ የተቋቋመው የአሸማጋይ ቡድን ውይይት ያካትታልም ተብሏል። በጉባኤው ወቅት በኮሚሽኑ በኩል ሲሰጡ የነበሩ መግለጫዎች ፍሬ ነገር ላይ ያላተኩሩ እንደነበር 10 ታዛቢዎች ባሰማራው ህብረት የተዘጋጀው ሪፖርት አመልክቷል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት የምክክር ኮሚሽኑ አጀንዳ ባሰባሰበበት ወቅት በዋና ጉባኤው ሂደት ላይም ታዛቢ ሆኖ የተመለከተውን ነሐሴ 21 ቀን የኮሚሽኑ ሰራተኞች፣ የኮሚሽኑ አማካሪ ኮሚቴዎችና የጉባኤ ባለሙያዎች ቡድኖችና ዲፕሎማቶች በተገኙበት ለመገናኛ ብዙሃን ይፋ አድርጓል። እንደ ህብረቱ ሪፖርት ሂደቱ መጀመሩ ለኢትዮጵያ ፖለቲካ ጥሩ ነው ብሏል። ጉባኤተኞቹ ሀሳባቸው በነጻነት እንዲገልጹ ሁኔታዎች መመቻቸቱንም ያስታወቀ ሲሆን አማርኛ ቋንቋ ለማይሰሙ ተወያዮችም በአስተርጓሚ በኩል እንዲሰሙ መደረጉም አድናቆት ሰጥቶታል። ለምክክሩ የሚያስፈልጉ ሰነዶች የሚበዛው በአማርኛ መዘጋጀቱ ግን እንደ አንድ ክፍተት ጠቅሶታል። በተለይ ህብረቱ የተሰማራባቸው የጉባኤ ታዛቢዎች ገብተው እንዳይታዘቡ ክልከላ ተደረጉባቸው ነበር። ይህም አንዱ የዚህ ጉባኤ ሂደት ደካማ ጎን ነበር ሲልም የድርጅቱ ዋና ዳይሬክተር አቶ መስዑድ ገበየሁ ገልጸዋል። ክልከላው በተለይም ወደ መጨረሻው ምዕራፍ አካባቢ እንደነበር ዳይሬክተሩ አስረድተዋል። አዲስ አበባን በተመለከተ የተቋቋመው አሸማጋይ ቡድን ያደረጋቸው ውይይቶች አንዱ የክልከላው አካል እንደነበርም ነው ያስታወቁት። ሲቀርቡ ለነበሩ ቅሬታዎች ሲሰጡ የነበሩት ምላሾችና ሂደቶች ግልጽ አልነበረም ሲሉም የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተሩ ተናግረዋል። በዚህ ምክንያት በሰዓቱና በወቅቱ ቅሬታዎች ሲፈቱ አልነበረም ሲሉም ነው ያስታወቁት። በጉባኤው ወቅት በኮሚሽኑ በኩል ሲሰጡ የነበሩ መግለጫዎች ውጪ ላይ የነበሩ ብዥታዎችን በሚያጠራ መልኩ እንዳልነበሩ ታዝበናል ብለዋል። የኢትዮጵያ ሰብአዊ መብት ድርጅት ህብረት ዋና ዳይሬክተር ሂደቱ የተመለከቱ መግለጫዎች በዋናና ምክትል ኮሚሽነር ሲሰጡ እንደነበር ያስረዱት ዳይሬክተሩ፣ ይሁንና በማህበራዊ ሚዲያና በሌሎች አማራጮች ለሚቀርቡ ትክክለኛ ላልሆኑ መረጃዎች በቂ ምላሽ እንዳልተሰጠ ነው ያስታወቁት። በዚህም መግለጫዎቹ ፍሬ ነገር ላይ ዘርዘር ያሉ መረጃዎች ያልያዙ እንደነበሩም በሪፖርቱ ተጠቅሷል። ሁሉም ባይሆንም አንዳንድ አማካሪዎች በሂደቱ ላይ ጫና ሲፈጥሩ መታዘቡን ያስረዳው ኢሰመድ የባለሙያዎች ቡድን ደግሞ አንዳንድ ጉዳዮች ሲያብራሩ የራሳቸውን አቋም ጭምር ያንጸባርቁ እንደነበርም ነው ያስታወቀው። በእርግጥም ይህ በተመለከተ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሂደቱን አስመልክተው ለሚዲያዎች በሰጡት ጋዜጣዊ መግለጫ በዚህ ሂደት ላይ ተሳትፏል የተባሉ ግለሰቦች ከውይይቱ እንዲወጡ መደረጉንም ጠቅሰዋል። ነገር ግን ቁጥራቸው ግን በይፋ አልተነገረም። ዘገባው የሸገር ሬዲዮ ነው። የተደረሱ ስምምነቶች ወደ ተግባር መተርጎማቸው የማረጋገጥ ስራ
እንዲሰራም ተጠየቀ። የኢትዮጵያ ሲቪል ማህበረሰብ ድርጅት ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ የራሳቸውን አዎንታዊ አስተዋጽኦ ሲያበረክቱ መቆየቱን አስታውቋል። የምክር ቤቱ ዋና ዳይሬክተር አቶ አህመድ ሁሴን ሀገር ያጋጠመው ልዩነቶች እልባት እንዲያገኝ በሚደረገው ጥረት ላይ የሲቪል ማህበራት ዋነኛ ትኩረት አቅጣጫ በማድረግ ከኮሚሽኑ ጋር በቅርበት እየሰሩ መሆኑን አስታውቀዋል። በሂደቱ ማህበራቱ በአማካሪነት፣ ታዛቢነት፣ በአካታች እንዲሁም በባለሙያዎች ቡድን ውስጥ በመካተት በ5 ዋና ዋና ዘርፎች አብረው መስራታቸውን አስታውቀዋል። ሀገራዊ የምክክር ኮሚሽኑ ከፖለቲካ ወገንተኝነትና በማንኛውም አካል ተጽዕኖ ሆኖ መመራት የሚገባው ተቋም የሌለበት በመሆኑ የሲቪል ማህበራት ተፈጥሯዊ የአገልጋይነት ባህሪ መኖር የሄዱበት ምቹ ሁኔታ መፍጠሩን አቶ አህመድ ጠቁመዋል። ዜጎች ስጋቶቻቸውን፣ ፍላጎቶቻቸውንና የልዩነት ነጥቦቻቸውን ፊት ለፊት አቅርቦ እንዲመካከሩ በማድረግ በኩል ስራ መስራቱን የገለጹት ዋና ዳይሬክተሩ ይህ አሰራር በሀገሪቱ የመደማመጥ የሰላማዊ ውይይት ባህል ሆኖ እንዲቀጥል የራሱ ሚና መጫወቱን አስታውቀዋል። እስካሁን በነበረው ሂደት የተሰበሰቡ ሀሳቦችና የተደረሱ ስምምነቶች በወረቀት ላይ ብቻ እንዳይቀሩ መንግስትና የሚመለከታቸው አካላት ተግብሯቸው ወደ ስራ መገባት አለበት ሲሉም ነው ያስታወቁት። ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት በሰጡት መግለጫ ከካናዳ ጋር የገቡት የንግድ ጦርነት ይበልጥ በማጠንከር ሌክ ኦንታሪያ ወይም ኦንታሪያ ሐይቅ የተሰኘው ሐይቅ ስሙ ሌክ አሜሪካ ወይም የአሜሪካ ሐይቅ በሚል በአዲስ መልክ እንዲጠራ መወሰናቸው አስታውቀዋል። የሪፐብሊካን ፕሬዝዳንት በአሜሪካ የጂኦግራፊያዊ ስያሜ አሰጣጥ አገልግሎት ላይ የሐይቁን አዲስ ስያሜ የሚያጸድቅ አስፈጻሚ ትዕዛዝን ፈርመዋል። ይሁን እንጂ ካናዳ ይህንን አዲስ ስያሜ እንድትቀበል የማስገደድ ስልጣን አይኖራቸውም ተብሏል። ይህ እርምጃ ባለፈው ዓመት የሜክሲኮ ባህረ ሰላጤ ወደ አሜሪካ ባህረ ሰላጤ ለመቀየር ከወሰዱት ውሳኔ ጋር ተመሳሳይ እርምጃ እንዳለውም ነው የተነገረው። በኦቫል ኦፊስ ውስጥ የሆነው አስፈጻሚ ትዕዛዝ ሲፈረም ከጀርባቸው በተቀመጡ ታላላቅ ሐይቆች በሚያሳየው ካርታ ላይም ኦንታሪያ ሐይቅ ላይ በጉልህ ቀይ ፊደላት ሌክ አሜሪካ ወይም የአሜሪካ ሐይቅ በሚል ተጽፎበትም ታይቷል። ፕሬዝዳንቱ ለጋዜጠኞች በሰጡት ቃለ መጠይቅም በንግድ ጉዳይ ላይ ከካናዳ ጋር መስራት እጅግ አስቸጋሪ መሆኑን ገልጸው የተለየ መብት እንዳላቸው ያስባሉ። ይህ ደግሞ ልንፈቅድ አንችልም ሲሉም ነው የተናገሩት። ፕሬዝዳንቱ ይህንን የስም ለውጥ ሀሳብ ያመጡት በሁለቱ ሀገራት መካከል የነበረው የንግድ ድርድር በመፍረሱ ምክንያት ነው። አሜሪካ በ20 ቢሊዮን ዶላር የካናዳ ምርቶች ላይ የ50 በመቶ ታሪፍ መጣሏን አስታውቃለች። ትራምፕ ወደ ነጩ ቤተ መንግስት ከተመለሱ ጊዜ አንስቶ አሜሪካ ከካናዳ ጋር የነበራት ዲፕሎማሲያዊ ግንኙነት በማሻከር ሰሜናዊቷ ጎረቤት ሀገር የ51ኛው የአሜሪካ ግዛት ሆና መጠቅለል አለባት ሲሉም በተደጋጋሚ ዝተዋል። አሜሪካና ካናዳ ሌክ ኦንታሪዮ ወይም የኦንታሪያ ሐይቅ ጨምሮ በርካታ ታላላቅ የውሃ አካላት ላይ የጋራ ድንበር ይጋራሉ። ይሄው የሐይቅ የኒውዮርክ ግዛት የባህር ዳርቻ ከፍተኛው ክፍል የሚሸፈን ሲሆን የካናዳ በህዝብ ብዛት ትልቋን ከተማ ቶሮንቶን ከአሜሪካ ከተማ ቡፋሎ ይለያያሉ። በተጨማሪም የኦንታሪያ ግዛት ከ10 በላይ ለሚሆኑ የአሜሪካ ግዛቶች ትልቁ የኤክስፖርት መዳረሻ መሆኑም ይጠቀሳል። ከኢራን ጋር እየተደረገ ያለው ድርድር ውጥረት ለመቀነስ የሚያስችል ውይይት ደርሷል ስትል ኳታር አስታወቀች። የኳታር ውጭ ጉዳይ ሚኒስትር ከኢራን ባለስልጣናት ጋር ውጥረት መቀነስ የሚያስችል ውይይት መደረጉን ገልጸዋል። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ በቴህራን የደረሰው የኳታር ልዑክ ቡድን ከአባስ አራግቺ ጋር ውጥረቱ በሚቀንስበትና ለንግግር ምቹ ሁኔታ በመፍጠር ጉዳዮች ላይ ውይይት መድረጉንም ነው ያስታወቀው። ሚኒስቴሩ በመግለጫው ላይ ኢራንና ኳታር ከሆርሙዝ ወሽመጥ ፈንጂዎች ለማጽዳት የሚያስችል የጋራ ፕሮጀክት ተግባራዊ ለማድረግ በሚደርስ ስምምነት እንዲሁም ውጥረት ለመቀነስ ለውይይት ተስማሚ ሁኔታዎች ለመፍጠር ስለሚደረጉ ጥረቶች ተወያይተዋልም ተብሏል። የኢራን ዜና ወኪል ታሲም በበኩሉ የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባጌር ጋሊባፍ በቴህራን ከኳታር ጠቅላይ ሚኒስቴር ጋር ባደረጉት ውይይት በቀጠናው ያለውን ውጥረት የማርገብ አስፈላጊነት ላይ አጽንኦት ሰጥተው መናገራቸው ተዘግቧል። የኳታር ውጭ ጉዳይ ሚኒስቴር ባወጣው መግለጫ የሁለቱ ሚኒስትሮች ውይይት በቀጠናው የታዩ አዳዲስ ክስተቶች እንዲሁም ውጥረቱን ለመቀነስና የክልሉን ደህንነት ለማረጋገጥ ለማጠናከርም በሚረዱ ውይይቶች ላይ ምቹ ሁኔታዎች ለመፍጠር የተደረጉ ጥረቶችንም ያሳያል ተብሏል። የኳታር ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ሙሐመድ ቢን አብዱልራህሚን ቢን ጃሲም ወደ ቴህራን በመጓዝ ከኢራን ፓርላማ አፈ ጉባኤ ዋና ተደራዳሪ መሐመድ ባጌር ጋሊባፍ እንዲሁም ከውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተነጋግረው ተመካክረዋል። ከፍተኛ የኳታር ልዑክ ቡድን ወደ ቴህራን ያመራውም የፓኪስታን የጦር ኃይሎች ዋና አዛዥ ጀኔራል አሲም ሙኒር ከኢራን ጋር ከ2 ቀናት በፊት መነጋገራቸው ከተነገረ በኋላ ነው።
በኔፓል በደረሰው ድንገተኛ የጎርፍ አደጋ ምክንያት የሟቾች ቁጥር ወደ 300 ማሻቀቡ ተነገረ። የኔፓል ፖሊስ ሀገሪቱ ከቲቤት ጋር በሚዋሰንበት ድንበር አካባቢ የሚገኝ መንደሮች ጠራርጎ በወሰደው ድንገተኛ የጎርፍ አደጋ የሞቱ ሰዎች ቁጥር 332 መድረሱን አስታውቋል። ፖሊስ አብዛኞቹ ሟቾች የውጭ ሀገር ዜጎች መሆናቸውን አስታውቆ ከ900 በላይ ሰዎች እየደረሱበት እስካሁን አልታወቀም ብሏል። በቲቤት 3 ሰዎች መሞታቸው ቢያንስ 558 ሰዎች የደረሱበት አለመታወቁን የቻይና ብሔራዊ መገናኛ ብዙሃን ዘግቧል። ነገር ግን ያሉበት ያልታወቁ ሰዎች ቁጥር የኔፓል ፖሊስ ይፋ ካደረገው መረጃ ውስጥ ስለመካተቱ የታወቀ ነገር የለም። ከኔፓል የወጡ የተረጋገጡ ቪዲዮዎች እንደሚያሳዩት ከሆነ በጎርፍ ድልድይ ተሰብሮ ሲወሰድ ብዙ ፎቆች ያሉት ህንፃ ሲወድቅና በርካታ ሰዎች ያሉበት ከተማ ሲወድም ያሳያል። ከዚህ ቀደም ከአካባቢው ተራራ በመውረድ ልምድ ያለው ግለሰብ ለቢቢሲ እንደተናገረው ከሆነ የደረሰው አደጋ አውዳሚና ድንገተኛ እንደነበር አስረድቷል። ድንገተኛ የጎርፍ አደጋው በምን ምክንያት እንደተከሰተ የሚያስረዱ መረጃዎች ቀስ በቀስ መውጣት መጀመራቸው ተነግሯል። ባለሙያዎቹ በወንዞቹ ውስጥ በከተማዎቹ ፍርስራሾች የተነሳ 2 እና 3 ዙር የጎርፍ አደጋ ሊኖር ይችላል ሲሉም ፍርሃታቸውን አስታውቀዋል። ትራምፕ የኢራን ጠቅላይ መሪ ሙጅተባ ካሚኒ ሞተዋል መባሉን እንደማያምኑ አስታወቁም። የአባታቸው መገደል ተከትሎ የኢራን ጠቅላይ መሪ የሆኑት ሙጅተባ ካሚኒ ያሉበት ሁኔታ አለመታወቁን ተከትሎ ሞተዋል እየተባለ የሚናፈሰው ወሬ ትራምፕ አልቀበለውም ብለዋል። በቀጥታ በተደረገ ስልክ ቃለ ምልልስ ሙጅተባ ሞቶ ብዬ አላስብም ያሉት ፕሬዝዳንት ትራምፕ የኢራኑ መሪ ከባድ ጉዳት እንደደረሰባቸው ግን አስታውቀዋል። የሰውነት ግራ ክፍሉ፣ እጁ፣ እግሩ በጣም ከባድ ጉዳት ደርሶበታል ያሉት ትራምፕ ሞቷል ብዬ ግን አላስብም ሲሉም ነው ያስታወቁት። ሙጅተባ ሞተው ከሆነ ኢራን ባለስልጣናት የሚያደርጉት ሁሌ በህይወት እንዳሉ የማስመሰል ነው። ነገር ግን በወሳኝ ጉዳይ ላይ እንደሚያማክሯቸውና ውሳኔያቸው እንደሚቀበሉም ትራምፕ ጠቅሰዋል። ጨምረውም ከአሜሪካ ጋር ድርድር ሲያደርጉ የነበሩ የቴህራን ተደራዳሪዎች ተቀባይነት የሌላቸው መሆናቸውን በመግለጽ ኢራን ማንኛውም ነገር የሚከሰትበት እድል እንዳለ ተናግረዋል። ከኢራን ጋር የሚደረገው ጦርነት ስለማሸነፍ ያላቸው ተስፋ በተመለከተ የተጠየቁት ትራምፕ ያለን ገንዘብ አቅም ከፍተኛ ነው፣ እናም ይህ ወደ ታላቅ ድል ይመራናል ሲሉም ነው ያስታወቁት። የአሜሪካ ገንዘብ ሚኒስቴር በዚህ ሳምንት በኢራን ላይ ያለው ማዕቀብ ለማጠናከር አዲስ ዘመቻ መጀመራቸው ይታወሳል። ኢራን ላይ መጠነ ሰፊ የምጣኔ ሀብት ጫና በመፍጠር መንግስት ለመጣል የተለያዩ እርምጃዎች እንደሚወስድም ነው አሜሪካ አስጠነቀቀችው። ቤተሰቦቻችን ቪዲዮአችን ከወደዳችሁት ላይክ አድርጉ፣ ለሌሎችም ሼር አድርጉ። አዲስ የሆናችሁ ደግሞ ቤተሰብ በመሆን ሰብስክራይብ አድርጉ። ሰናይ ጊዜ